ብፁዕ ወቅዱስ ፓትርያርኩ መንፈሳዊነትንና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ጥሪ ያቀረቡ። የውጭ ዜጎች የቋሚ ንብረት ባለቤትነትን ለማረጋገጥ ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅና የተነሱ ክርክሮች ሕገወጡ የማንያማር ጉዞ መቀጠሉን የውጭ ጉዳይ ሚኒስቴር አስታወቀ። በሞጫ ፈተና ውጤት ሳቢያ 90 የግል ከፍተኛ የትምህርት ተቋማት ተዘጉ። አመጋገብን የተፈታተነው የዋጋ ውድነት። የአውሮፓ ህብረት ለኢትዮ ጅቡቲ የንግድ ኮሪደር ስራ 32 ሚሊዮን ዶላር ድጋፍ ማድረጉን ገለጸ። በአዲስ አበባ በአዲስ መልኩ የተዋቀሩ የታክሲ ተራ አስከባሪዎች በዛሬው ዕለት በይፋ ስራ እንደሚጀምሩ ተገለጸ። የተራድኦ ድርጅቶች ድጋፍ በማቆማቸው ምክንያት በየዓመቱ ከ200 ሚሊዮን ብር በላይ ለመድኃኒቶች ግዢ ወጪ እንደሚደረግ ተገለጸ። በተጨማሪም ሩሲያ ከድርድሩ በፊት 160 የዩክሬን ሰው አልባ አውሮፕላን ማውደሟንና አቶ ታዬ ደንደዓ ታሰሩ የሚል መረጃዎችን በዝርዝር ይላችሁ ቀርበናል። አብራችሁን ቆዩ። ብፁዕ ወቅዱስ ፓትርያርኩ መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ጥሪ ያቀረቡ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምልአተ ጉባኤ በተመረጡት ብፁዕ ጠቅላይ ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው ባስተላለፉት አባታዊ መልእክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው። ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ብለዋል። አያይዘውም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህን በመገንዘብም ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ብለዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ወቅዱስ አቡነ ማትያስ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባትም ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያን ነን። እግዚአብሔር ሲፈጥረን ንጹሃን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ወርደን ጠባቂዎች ሆን ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ነው ያሉት። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሶ የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። በመቀጠልም ወደ ሌላኛው ዜናችን ስናልፍ የተራድኦ ድርጅቶች ድጋፍ በማቆማቸው ምክንያት በየዓመቱ ከ200 ሚሊዮን ብር በላይ ለመድኃኒቶች ግዢ ወጪ እንደሚደረግ ተገለጸ። ከዚህ በፊት በተለያዩ ሀገራት መንግስታዊ ባልሆኑ ተራድኦ ድርጅቶች አማካኝነት ድጋፍ ሲደረጉ ለነበሩ የወሊድ መቆጣጠሪያና መከላከያ መድኃኒቶች፣ መርፌዎች፣ ኮንዶሞችና ለመሳሰሉ የሕክምና መገልገያ መሳሪያዎች ብቻ መንግስት በየዓመቱ ከ200 ሚሊዮን ብር በላይ ወጪ እንደሚያደርግ የጤና ሚኒስቴር ለአሃዱ አስታውቋል። አላስፈላጊ እርግዝና እንዳይከሰትናም የተመጣጠነ ቤተሰብ እንዲመሰረት መንግስት እቅድ አውጥቶ ግዢ እንደሚያደርግ የገለጹት በሚኒስቴሩ የእናቶችና የህፃናት የአፍላ ወጣቶች መሪ ስራ አስፈጻሚ ሰኙ ዲፌራ ለማጓጓዣና ለሌሎች ጉዳዮች ተጨማሪ ገንዘብ ወጪዎች ሳይታከሉበት በየዓመቱ ከ200 ሚሊዮን ብር በላይ ፈሰስ እንደሚደረግ ለአሃዱ ተናግረዋል። አክለውም ይህም የሆነበት መንስኤ አጋዥ ተቋማት ድጋፋቸውን በማቆማቸው መሆኑን አብራርተዋል። ከፍተኛ ወጪ ተደርጎባቸው ወደ አገር ቤት ውስጥ ገቢ የሆኑ ግብዓቶች አብዛኞቹ በነፃ ለዜጎች እንደሚሰጡም አክለው ተናግረዋል። ከዚህም ቀደም ከአጋዥ አካላት ጋር በመሆን ወደ ሀገር ውስጥ ይገቡ እንደነበር ጠቁመው አሁን ግን በኢትዮጵያ መንግስት ብቻ እንደሚፈጸም ገልጸዋል። ህብረተሰቡ የተሟላ ጤና አገልግሎት እንዲያገኝ ከፍተኛ ትኩረት ተሰጥቶ እንደሚሰራም እንደሚገኝም ተናግረዋል።
አያይዘውም በበጀት ዓመቱ ከወትሮ በተለየ ሁኔታ የህብረተሰቡን ችግር ለመቅረፍና የተለያዩ በሽታዎችን ለመከላከልና ለማከም የመድኃኒት ግዢ መፈጸሙን አንስተዋል። በየጤና ጣቢያዎች መሟላት ያለባቸው መድኃኒቶች ተሟልተው ዜጎች ተገቢውን ሕክምና እንዲያገኙ ጥብቅ ክትትልና ድጋፍ እየተደረገ እንደሚገኝም ጨምረው ተናግረዋል። ከአገልግሎቶች ጋር በተያያዘ የመድኃኒት አቅርቦት ችግርን ለመቅረፍ የማህበረሰብ መድኃኒት ቤቶች ማስፋፋት ላይ ሀገሪቱ አጀንዳ ተደርጎ በልዩ ልዩ ትኩረት በመሰራቱ በከፍተኛ ደረጃ መሻሻሎች መኖራቸውን አመላክተዋል። በአዲስ አበባ በአዲስ መልኩ የተዋቀሩ የታክሲ ተራ አስከባሪዎች በዛሬው ዕለት በይፋ ስራ እንደሚጀምሩ ተገለጸ። በአዲስ አበባ ከተማ አስተዳደር የተደራጁ 996 የታክሲ ተራ አስከባሪዎች ከግንቦት 26 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ወደ ስራ እንደሚገቡ ተገልጿል። ከ87 በላይ በሚሆኑ ኢንተርፕራይዞች የተደራጁት ተራ አስከባሪዎች ለ2 ዓመት የስራ ዘመን ያገለግላሉ ተብሏል። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ የሰለጠኑት ተራ አስከባሪዎች ሴቶችንና አካል ጉዳተኞችን ያካተተ መሆኑን ገልጸዋል። የአዲስ አበባ ከተማ ሰላም ጸጥታና አስተዳደር ቢሮ ኃላፊና የግብረ ኃይሉ ሰብሳቢ ወይዘሮ ሊዲያ ግርማ በበኩላቸው ተራ አስከባሪዎቹ ከትራንስፖርት አገልግሎቱ ጋር በተያያዘ የሚያጋጥሙ ከታሪፍ በላይ ማስከፈል፣ ከልክ በላይ መጫንና ሌሎች ችግሮችን እንዲፈቱ እንዲሁም በስነ ምግባርና በኃላፊነት ስሜት እንዲያገለግሉ ስልጠና ተሰጥቷቸዋል ብለዋል። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በመዲናዋ የሚገኙ ስራ ፈላጊ ወጣቶች፣ ሴቶችና አካል ጉዳተኞች በትራንስፖርት ዘርፉ ያለውን የስራ ዕድል በመጠቀም በተርሚናሎች ላይ የተደራጀና ህጋዊ አገልግሎት እንዲሰጡ ለአንድ ሳምንት ስልጠና ሲወስዱ መቆየታቸውን አስታውቀዋል። የታክሲ ተራ አስከባሪ ማህበራቱ ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቀዋል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ ተብለው የተሰየሙት ማህበራት የሚደራጁት በከተማዋ የስራና ክህሎት ቢሮ መስፈርት መሰረት መሆኑን ተገልጿል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታ ይጥላል። በተጨማሪም ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶን በተንቀሳቃሽ የባንክ ሂሳብ ማስቀመጥናም የ1 ዓመት የስራ ውል መፈጸም እንዳለባቸው ደንቡ ያስቀምጣል። ከዚህ ቀደም በዘርፉ ለ15 ዓመታት ሲሰሩ የቆዩት ኢንተርፕራይዞች የገቢና የስራ ክትትል የፍትሐዊነት ችግር እንደነበረባቸውናም አሁን ላይ ወደ ሌላ ዘርፍ እንዲሰማሩ ክፍት የስልጠናና የስራ ዕድል እንደተፈጠረላቸውም ተገልጿል። አመጋገብን የተፈታተነው የዋጋ ውድነት። የተመጣጠነ የአመጋገብ ስርዓት በማህበረሰብ ጤናና ምርታማነት ላይ ከፍ ያለ አስተዋጽኦ የሚያበረክት መሆኑ የሚታወቅ ነው። መንግስትም ይህንን ተግባራዊ ለማድረግ የስርዓተ ምግብ ስትራቴጂ ቀርጾ እየተገበረ የሚገኝ መሆኑም ይታወቃል። ስርዓተ ምግብ የምግብ ዋስትናን ከማረጋገጥ በዘለለ በአእምሮና በአካል የዳበረ ዜጋ ለመፍጠር የሚኖረው ሚናም የጎላ በመሆኑ አንድ ዜጋ በፕሮቲን በቫይታሚንና በካርቦሃይድሬት የበለጸጉ ምግቦችን ማግኘት ይኖርበታል ተብሎ ይታሰባል። የስርዓተ ምግብ ዋስትናን እንደ ሀገር ለማረጋገጥ የእንቁላልና የስጋ ወተትና የወተት ተዋጽኦ ምርቶችን እንዲሁም አትክልትና ፍራፍሬዎችን በበቂ መጠን መመረትና ዜጎችም በቀላል ዋጋ ሊያገኟቸው የሚገቡ መሆን አለባቸው። ሆኖም ይህ ባልተሟላበት ለማህበረሰቡ ተደራሽ ባልሆነበትና ከመግዛት አቅሙ በላይ ሆኖ ለመጠቀም ካልቻለ የምግብ ዋስትና ተረጋግጧል ሊባል የማይችል መሆኑን የስነ ምግብ ባለሙያዎች ይናገራሉ። ወይዘሮ የሸዋጌጥ አድማሱ ነዋሪነታቸው ከወየፈቼ ነው። የ6 እና የ3 ዓመት ዕድሜ ያላቸው 2 ልጆች እናት ናቸው። እሳቸው እንደሚናገሩት ከዚህ ቀደም በሳምንት 2ም ሆነ 3 ቀናት እንቁላል እየገዙ ልጆቻቸውን ይመግቡ ነበር። አብዛኛውን ጊዜ ለልጆቼ ቁርስ የማዘጋጀው እንቁላል ነበር። ከሌሎች አስቤዛዎች በተለየ የጎላ ጭማሪና የተጋነነ የዋጋ ልዩነት ያልታየበት ምግብ ቢኖር እንቁላል ነበር የሚሉት ወይዘሮ ሸዋጌጥ አሁን ላይ የአንድ እንቁላል ዋጋ እስከ 23 ብር በመሸጥ ላይ በመሆኑ ገዝቶ ለመጠቀም እንዳቃታቸው ገልጸዋል። ከ8 እስከ 12 ብር ሲሸጥ የነበረው እንቁላል በአንዴ ዋጋው በእጥፍ የመጨመሩ ምክንያት እንዳልገባቸውና አሁን ላይ እንቁላል ገዝቶ ልጆች መመገብ እንደ ቅንጦት እየተቆጠረ መሆኑን አክለዋል። በዋጋ መወደድ ምክንያት ለልጆች የቁርስ እንቁላል የማዘጋጀው አልፎ አልፎ ሆኗል። በ100 ብር 4 እንቁላል ገዝቶ ቤት ለመግባትም አቅም ያልፈቀደም የሚሉት ወይዘሮዋ የሚያገኙት ወርሃዊ ደሞዝ እና በየዕለቱ እያሻቀበ የሚሄደው የዋጋ ንረት ሊመጣጠንላቸው እንዳልቻለናም ኑሮ በእጅጉ እየፈተናቸው መሆኑንም አስታውቀዋል። በመንግስት ሰራተኛ ደሞዝ ለልጆች የተመጣጠነ ምግብ ለማቅረብ ተቸግሬያለሁ ያሉት የሸዋጌጥ የስጋና የእንቁላል ምርቶች፣ አትክልትና ፍራፍሬዎች እንዲሁም ወተትና የወተት ተዋጽኦ ከዕለት ዕለት ዋጋቸው የማይቀመስ እየሆነ በመምጣቱ ቤት ውስጥ ከዚህ ቀደም ጠረጴዛቸው ላይ ይቀርቡ የነበረው ምግቦች ከዕለት ዕለት እየቀነሱ መምጣታቸውን ያክላሉ።
የስነ ምግብ ባለሙያዎች ልጆች የተመጣጠነ ምግብ ማግኘት አለባቸው ይላሉ። ለሰውነትና ለአእምሮ እድገት እንዲሁም ለጤንነታቸው የተመጣጠነ ምግብ መመገብ ያለባቸው መሆኑን ያስተምራሉ። መቀንጨርንም ለመከላከል የተመጣጠነ ምግብ አስፈላጊ መሆኑን ይነግሩናል። ይጠቅማልም። ነገር ግን እነዚህ ምግቦች ገዝቶ ለማቅረብ የአቅም ውስንነትን እኔንና ሌሎቹን ጥቂት የማይባሉ የማህበረሰብ ክፍሎችን እየገደበ ይገኛል ይላሉ። መንግስት የልማት ትሩፋት በሚል በጀመረው ፕሮግራም በግብርናና እንደ ዶሮና እንቁላል ያሉ ምርቶች በብዛት ወደ ገበያ እየቀረቡ የሚገኝ መሆኑ ቢነገርም የሚሰማውና በተግባር የሚታየው ግን የተራራቀ መሆኑን፣ ለዚህም የእንቁላል ዋጋን ጨምሮ ሌሎች የአስቤዛ ምርቶች የሚሸጡበትን ዋጋ መመልከት ብቻ በቂ እንደሆነም ይገልጻሉ። የትረስት አግሮ ኮንሰልቲንግ እና ፋርሚንግ መስራች ምክትል ስራ አስኪያጅ አቡኑ አንዳርጌ እንደተናገሩትም ከዶሮ አርቢዎች በተለየ የእንቁላል ዋጋን ከፍና ዝቅ የሚያደርጉት ህገወጥ ደላሎች ናቸው። እነዚህ አካላት መነሻቸው መርካቶ እንደሆነናም ለአርቢውና ለአካፋፋዮች ተመሳሳይ ዋጋ በመስጠት ወጥ የሆነ ዋጋ እንዳይኖር እየሰሩም ይገኛሉ። ሁለተኛው ምክንያት የማምረቻ ዋጋን አለማወቅ ነው። ይህም ማለት አንድ እንቁላል ጣይ ዶሮ እንቁላል ለመጣል የመኖ፣ የመብራት፣ የውሃ፣ የቤት ኪራይ፣ የሰራተኛ፣ የመኖሪያ፣ የቫይታሚን ክትባትና ሌሎች ወጪ ተወጥቶባት የምትሰጠው እንቁላል በዋጋ ደረጃ ምን ያህል መሆን ይኖርበታል የሚለው ተሰልቶ አለመታወቁ ነው ሲሉም ገልጸዋል። እንደ አቡኑ ከፍተኛ የመንግስት ኃላፊዎች ስለ እንቁላል ትክክለኛ መረጃ ስለማይደርሳቸው እንቁላል ከ10 ብር በታች እንደሚሸጥ ይናገራሉ። በሌማት ትሩፋት አማካኝነትም እንቁላል እየተመረተ ነው ይባላል። በሸገር ሲቲ አካባቢዎችም በሺዎች የሚቆጠሩ ለእንቁላል ምርት ተብለው ሼዶች ተገንብተዋል። በእርግጥ በእነዚህ ሼዶች ውስጥ እንቁላሎች አሉ ወይ ብሎ መጠየቅም ተገቢ ነው። አብዛኛው የሚመረተው እንቁላል ከአዲስ አበባ ወደ ክፍለ ሀገር ተጭኖ የሚሄድ ነው ያሉት አቡኑ ዶክተር ይህም ለምርት እጥረቱ መፈጠር አስተዋጽኦ እንዳለው ጠቅሰዋል። የዶሮ መኖ መወደድ በእንቁላል ዋጋ ላይ ተጽዕኖ የፈጠረ ያለው ሌላ ችግር መሆኑን፣ በሌማት ትሩፋት አማካኝነት የሚሰጡ ዶሮዎች በቀጣይ ክትባትና ቫይታሚን የማያገኙ መሆኑ የሚፈልገውን ያህል ምርት እንዳይሰጡ እንደሚያደርግ፣ የሰው ፍላጎትና የእንቁላል አቅርቦት እንደማይመጣጠን ካደረጉ ምክንያቶች መካከል የሚጠቀሱ መሆናቸውን ማስታውቋል። አንድ እንቁላል ለማምረት የማምረቻ ዋጋ ቢሰላ ከ8 እስከ 9 ብር እንደሆነ፣ በዚህ መሰረት ሲታይ አንድ እንቁላል ገበያ ላይ ከ9 ብር እስከ 15 ብር መሸጥ እንደነበረበት፣ ይህ ባለመሆኑ በተለይ ከአንድ ወር ወዲህ በእንቁላል ላይ የታየው ዋጋ ጭማሪ አግባብ እንዳልሆነ ጠቁመዋል። መንግስት ከዶሮ አርቢዎች ጋር በመነጋገርና የማምረቻ ዋጋ በማውጣት በእንቁላል ዋጋ ላይ ተመን ማስቀመጥ እንደሚጠበቅበትም አሳስበዋል። የአውሮፓ ህብረት ለኢትዮ ጅቡቲ የንግድ ኮሪደር ስራ 32 ሚሊዮን ዶላር ድጋፍ ማድረጉ ተገለጸ። የአውሮፓ ህብረት ከዓመት በፊት ለኢትዮ ጅቡቲ የንግድ ኮሪደር ስራ የሚውልና በትሬድማርክ አፍሪካ ድጋፍ ባደረገው 32 ሚሊዮን ዶላር በጀት የተለያዩ ፕሮጀክቶች እየተሰሩ እንደሚገኝ ትሬድማርክ አፍሪካ አስታውቋል። ትሬድማርክ አፍሪካ በአፍሪካ ውስጥ ትልቅ ተቋምና ዋና መቀመጫውን ናይሮቢ አድርጎ በዋናነት ንግድና ሎጂስቲክስ ላይ ያተኮረ የሚሰራ መንግስታዊ ያልሆነ ተቋም ስለመሆኑ በኢትዮጵያ የትሬድማርክ ዋና ዳይሬክተር አቶ እውነቱ ታዬ ለአዱ ተናግረዋል። በኢትዮጵያና ጅቡቲ መካከል ያለውን የጋራ ንግድ ኮሪደር ለማሳለጥ የሚያስችል አስተዳደር እንዲቋቋም ለማድረግ በጋራ እየተሰራበት እንደሚገኝ አስታውቀዋል። ለዚሁ ስራ የሚውልም በጠቅላላ በአውሮፓ ህብረት በኩል ከተሰጠው 32 ሚሊዮን ዶላር በተጨማሪ ከፈረንሳይ ልማት ኤጀንሲ ኤኤፍዲ 1 ሚሊዮን 600 ሺህ ፓውንድ እንዲሁም ከአይሪሽ ኤድ በኩል ወደ 400 ሺህ ዶላር ድጋፍ ስለመደረጉ አንስተዋል። ከዚህ ሌላም ከሌሎች በርካታ ድጋፍ ሰጪ ተቋማትና ተቋሙ ራሱ ከማዕከል በሚያገኘው ገቢ በርካታ ከዚሁ ጋር በተያያዙ ስራዎች እየተሰሩ እንደሚገኝ ገልጸው ይህ ተጠናክሮ ይቀጥላል ብለዋል። ዋና ዳይሬክተሩ አክለውም የኮሪደር አስተዳደርን ጨምሮ ለዲጂታል ስርዓትና በሀገራት መካከል በተለይም የአፍሪካ ቀንድን ለማስተሳሰር የሚያስችሉ እንቅፋቶችን ለማንሳትና የንግድ ግንኙነትን የበለጠ ለተሳለጠ እንዲሆን ለማድረግ ያለመ መሆኑን ገልጸዋል። ድጋፍ ከተደረገው ገንዘብ ላይም በኢትዮጵያ በኩል የንግድና ሎጂስቲክስ ዘርፉ ላይ በርካታ ስራዎች እየተሰሩ እንደሚገኝ ተናግረዋል። ከነዚህም ውስጥ ተመርቀው አገልግሎት እየሰጡ ያሉና ገና በሂደት ላይ የሚገኙ እንዲሁም በቅርብ ጊዜ ውስጥ ይመረቃሉ ተብለው የሚጠበቁ በርካታ ፕሮጀክቶች ለመኖራቸው ተናግረዋል። ኢትዮጵያን ገቢና ወጪ ንግድ የበለጠ ተወዳዳሪ እንዲሆን ለማድረግ እንደሚያግዝ ጠቅሰው ከሚሰሩት ስራዎች ውስጥም የተለያዩ ስልጠናዎች መስጠትናም የቴክኖሎጂ ማበልጸጊያ ስራዎች መኖራቸውን አስታውቀዋል። የኢትዮ ጅቡቲ የንግድ ኮሪደር ከ15000 በላይ የጭነት ተሽከርካሪዎችን የሚያስተናግድ ሲሆን የትራንስፖርትና ሎጂስቲክ ሚኒስቴር፣ የጅቡቲ የመሰረተ ልማትና ኢኩፕመንት ሚኒስቴር የኮሪደር አስተዳደር ባለስልጣን ለመመስረት የሚያስችል ስምምነት ባሳለፍነው የሚያዝያ ወር ላይ አድርገዋል። ትሬድማርክ አፍሪካ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ለቀጣዮቹ 8 ዓመታት ተቋሙን በቦርድ ሊቀመንበርነት እንዲመሩ በመስከረም ወር መጀመሪያ ላይ መሾሙ ይታወሳል።
የውጭ ዜጎች የቋሚ ንብረት ባለቤትነትን ለማረጋገጥ ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅና የተነሱ ክርክሮች። የውጭ ሀገር ዜጋ በትንሹ $150,000 ይዞ ወደ ኢትዮጵያ መምጣት ከቻለ የቋሚ ንብረት ባለቤት መሆን የሚያስችለው ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ የሚል ስያሜ ተሰጥቶታል። ረቂቅ አዋጁ የውጭ ዜጎች የመሬት ወይም የቤት ባለቤት ሲሆኑ የሚኖራቸው መብትና ግዴታም ከኢትዮጵያውያን ጋር እንደማይለይ ይደነግጋል። የኢፌዴሪ ሕገ መንግስት በአንቀጽ 40 ቁጥር 3 የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤት መሆን የሚችሉት መንግስትና ህዝብ ብቻ መሆናቸውን ይደነግጋል። በተጠቀሱት ህገ መንግስታዊ ድንጋጌዎች አጠቃላይ ነባራዊ ሁኔታ ላይ የተለያዩ የህብረተሰብ አካላት፣ ፖለቲከኞችና ምሁራን ስጋታቸውን፣ ይሁንታቸውን በመግለጽ በመከራከር ላይ ናቸው። ረቂቅ አዋጁ የቀረበለት የህዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ዓ.ም ለሚመለከተው ቋሚ ኮሚቴ መርቶታል። በረቂቅ አዋጁ ላይ እየተነሱ ያሉትን ክርክሮች በሚመለከት የተሰራነውን ትንታኔ በሚቀጥለው ሊይዘንላቸው የምንቀርብ ይሆናል። ውድ አድማጮቻችን፣ በመቀጠልም ወደ ባህር ማዶ ዜናችን እናልፋለን። ህገወጡ የሚያንማር ጉዞ መቀጠሉን የውጭ ጉዳይ ሚኒስቴር አስታወቀ። ደላሎች የተቋሙን ማህተም አስመስለው በመስራት ቅስቀሳ እያደረጉ ነው ተብሏል። በህገወጥ ደላሎች ተታለው ወደ ሚያንማር የተወሰዱ ዜጎችን ለመመለስ መንግስት ጥረት እያደረገ ቢሆንም ህገወጥ ጉዞው አሁንም በስፋት መቀጠሉን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው በሐሙስ ግንቦት 21 ቀን 2017 ዓ.ም በሰጡት መግለጫም በሚያንማር አስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን 700 ያሉ ወደ ሀገራቸው መመለሳቸውን ተናግረዋል። በህገወጥ ደላሎች ተታለው ወደ ደቡብ ምስራቅ እስያዋ ሚያንማር የተወሰዱ ዜጎችን ለመመለስ በህንድ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ አማካኝነት ጥረት እየተደረገ መሆኑን አስረድተዋል። የሚያሳዝነው ጉዳይ መንግስት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ለመመለስ የሚያደርገውን ተደጋጋሚ ጥረቶችና ማሳሰቢያዎች በቸልታ በመመልከት አሁንም ህገወጥ ጉዞ አለመቋረጡ ነው ብለዋል። በመሆኑም ህብረተሰቡ ራሶቹና ልጆቹን ህጋዊ የስራ ስምሪት ስምምነት ያልተደረገባቸው ሀገሮች እንዳይሄዱ መከላከል አለበት ብለዋል። በውጭ ሀገሮች የሚደረጉ የስራ ስምሪቶችና ነጻ የትምህርት ዕድሎች በውጭ ጉዳይ ሚኒስቴርና በሚኒስቴሩ የተሰጠን ውክልና አለኝ በማለት የማጭበርበር ወንጀል ላይ የተሰማሩ ሐሰተኛ ተቋማት እንዳሉ አረጋግጠናል ያሉት ቃል አቀባዩ ተቋማቱም ሆኑ ግለሰቦች በህግ አካል ክትትል እየተደረገባቸው እንደሆነ ጠቁመዋል። የቀድሞውንና የአሁኑ የውጭ ጉዳይ ሚኒስትሮች ስምና የተቋሙን ማህተም አስመስሎ በመስራት ውክልና አለን የሚሉ ህገ ወጥ አካላት አሳሳች የሆኑ ቅስቀሳዎችን እያደረጉ መሆናቸውን ተናግረዋል። በዚህ ምክንያት ቀላል የማይባል ቁጥር ያላቸው ሰዎች እየተታለሉ ገንዘባቸውና ጊዜያቸውን ያጠፉ እንዳለ መረዳት ተችሏል ያሉት ነቢያት ወደ ሚያንማር ተሳስተው የተወሰዱ ዜጎችን ለመመለስ ከሚደረገው ጥረት በተቃራኒ አሁንም ወደ እዚያው አካባቢ የሚጓዙ ሰዎች እንዳሉ አስረድተውናል። የዜጎች ወደ ውጭ ሀገሮች በህገወጥ መንገድ መጓዝ ጉዳይ አብሮን የቆየ በመሆኑ ዜጎች በህጋዊ መንገድ ከሀገር የሚወጡበት መንገድ ላይ አበክሮ መስራት ያስፈልጋል ብለው በመጨረሻም በመውጫ ፈተና ውጤት ሳቢያ 9 የግል ከፍተኛ ትምህርት ተቋማት ተዘጉ። የትምህርት ሚኒስቴር ከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 9 ያክል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነገረ። የትምህርት ሚኒስትር ዴኤታ አቶ ኮራቱ ሺኔ ቅድስት ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 9 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎቹ 75 በመቶና ከዚያ በላይ ባሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላም እስካሁን ምን እየተወሰደ እርምጃ አለ ተብሎ ከጋዜጠኞች ላይ ቀረበላቸው ጥያቄም ይህ መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱት ተቋማት አሉ። በተለይ ከግሎቹ 9 ያህል ከፍተኛ ትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላም ራሳቸውን እየዘጉ ነው በማለት ምላሽ ሰጥተዋል። የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። እንደ ሀገር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳቱ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ የበለጠ ነው ብለዋል። የ12ኛ ክፍል ብሔራዊ ፈተና ወስደው ወደ ዩኒቨርሲቲ መግባት ያልቻሉ ነገር ግን የዳግም ወይም ሪሚዲያል ፕሮግራም በመኖሩ ጉዳቱ የተወሰነ መቀነሱንም ፕሬዝዳንቱ አንስተዋል። የግል ዩኒቨርሲቲዎች ራሳቸውን በትምህርት ስርዓት ውስጥ ለማቆየትና ከገበያ ላለመውጣት ከዚህ በፊት ከነበረው የተለየ ፖሊሲ መከተል ይጠበቃል ብለዋል። መንግስት ዘርፉ ላለፉት 25 ዓመታት በአገር አቀፍ ደረጃ ከ100 ሺህ የሚቆጠሩ ሰራተኞችን ያፈራ በአገር ደረጃ የነበረውን የሰለጠነ የሰው ኃይል ችግር ሲፈታ የቆየ መሆኑን ተረድቶ ለግል ከፍተኛ የትምህርት ተቋማት ድጋፍ እንዲያደርግም ጥሪ አቅርበዋል።